አሰላሙ አለይኩም ወዶቼ እንዴት ናችሁ? ደህና ናችሁ? አላችሁ? ፒስ ናችሁ? እኔ ያለሁላችሁ ሁሉ አማን ነው። እኔ ጋራ ሁሉ አማን ነው፣ ሰላም ነው፣ ከበርቻቻ ነው እላችኋለሁ። ሁሉ አማን ነው እናንተ ጋራ፣ እኔ ጋራ ሁሉ ሰላም ነው ያለው። እንግዲህ ሁላችሁም በያላችሁበት ሁሉ ሰላምና ጤና እንደሆናችሁ ወይም ደግሞ እንድትሆኑ እመኝላችኋለሁ። አመሰግናችኋለሁ ስለምታዩ፣ ስለምትመለከቱ፣ ስለምታበረታቱኝ፣ ሼር ስለምታደርጉ፣ ላይክ ስለምታደርጉ አመሰግናለሁ ውዶቼ። ዛሬ አንዳንድ ነገሮችን አወራችኋለሁ። እሱንም ደግሞ ማወራችሁ ስለምንድን ነው ካላችሁ ስለ ላይፍ ነው ማወራችሁ። ስለ ያዕቆብ አወራችኋለሁ፣ ስለ አዩብ አወራችኋለሁ። ፈጣሪ ካለ እህቴ ትመጣለች እዚህ ማለት ነው። ይኸውላችሁ ጠዋት ተነስቼ አሁን ለምሳሌ እኔ ብቻዬን ስለሆንኩኝ የዕለት ውሎዬን መቅረጽ ፈልጋለሁ። ጠዋት ተነስቼ ምን እንደማደርግ፣ ስንት ሰዓት እንደምነሳ በቃ ለማሳየት ማለት ነው። በጣም ብዙ ሰዎች ብቻቸውን ይመስላቸዋል። ልክ እንደዚህ አይነት ነገር ውስጥ ያሉት ብቻቸውን ይመስላቸዋል። እና ማሳየት እፈልጋለሁኝ እነሱ ብቻ እንዳልሆኑ እዚህ ነገር ውስጥ ያሉት በጣም አብዛኛው ሰው እንደዚህ አይነት ነገር በቃ ልጆች ያላቸው ሰዎች እንደዚህ አይነት ነገር ላይ ሲቹዌሽን ላይ ወይም ደግሞ እነሱ ብቻ እንዳልሆኑ የማይተኙት አንድ ቀናቶች በጣም ይከብዱባቸዋል። ታውቃላችሁ ልክ የኛ ሆርሞን እንደሚቀያየረው ሁሉ የልጆችም ሆርሞን ይቀያየራል። የነሱ ሆርሞን በተቀያየረ ቁጥር ደግሞ ምን ያህል ኢነርጂ የእናንተን ኢነርጂን እንደሚቃጠል ማሳየት እፈልጋለሁ። ግን እንዴት አድርጌ ብቻዬን ስለሆንኩኝ የራሴን መቅረጽ ትንሽ ይከብደኛል። እና ይሄውላችሁ እህቴ ኢንሻአላህ ከመጣች እቀርጽላችኋለሁ አንድ ቀን ማለት ነው። የእውነት ነው ላችሁ የእውነት ታዲያ የማሳያችሁ ሮው የሆነውን ወይም ደግሞ ትክክለኛ ነው ማሳያችሁ። የውሸት አልቀይጥበትም። ልክ ለማሳመር ብዬ የሆነ ነገር አልቀይጥበትም። ትክክለኛው ነው መቀጽላችሁ። የዛን ጊዜ ብቻዬን ስሆን ግን ትንሽ ይከብዳል። አሁን ጠዋት ተነስቼ ለመቅረጽ ትንሽ ይከብዳል ለምትሉ እንደዚህ ይዤ ከነሱ ጋራ መሯሯጥ አልችልም ጋይስ። ይኸውላችሁ ምንድነው እንደዚህ ያከሳሽ ካላችሁ፣ በእርግጥ አልከሳውም ምንድነው ካላችሁ፣ እንደዚህ ያቆነጀሽ ምንድነው ካላችሁ፣ ያ ስትረስ ነው። ኦ ማይ ጋድ ስትረስ ነው እንደዚህ ቆንጆ ያደረገኝ። ስትረስ ቆንጆ ያደርጋል ለካ አንዳንድ ጊዜ ቆንጆ ያደርጋቸዋል። አሁን ለነገሩ አዳፕት አድርጌዋለሁ፣ ተለማምጄዋለሁ። ስለዚህ ምንም ነገር ትናንት ይኸውላችሁ ልጆች ሲኖራችሁ ከፍ ዝቅ ነው የምትሉት እንደነሱ እንደራሳቸው ማለት ነው። እና እስቲ አሁን እንግዲህ ወደ ገደለው ስገባላችሁ ያዕቆብዬ እስቲ እንዴት ነው ብላችሁ እየጠየቃችሁኝ ሰዎች አላችሁ እና ስለሱ አወራችኋለሁ ማለት ነው። ያዕቆብዬ እንግዲህ 9 ዓመት ሆኖታል። በነገራችን ላይ መልካም እንኳን ተወለድክልን አላላችሁትም። እኔም ስላልተናገርኩ ነው። መቼ ነው 9 ዓመት የሆነው መሰላችሁ? በ11 ነው። ዛሬ 22 ነው አይደለ? ከሳምንት በፊት ነው ማለት ነው 9 ዓመት የሆነው። ማሻአላህ ተባረካላህ። ጊዜው እንዴት ይሮጣል። እኔ እኮ የልጆቼን እድሜ ስቆጥረው እኮ ነው እንዴ ራሴን እድሜ የምቆጥረው። ከዛ ደግሞ እንዴ አላለ ጊዜው እንዴት ነው የሚሮጠው እላለሁ። ልጆቼ ራሱ እኮ በቃ ጋይስ እንዴ ከ10 ዓመት ከ9 ዓመት በኋላ እኮ ያዕቆብዬ 18 ዓመት ይሆናል። ራሱን ይችላል። ማሻአላህ ተባረከላህ አልሐምዱሊላህ። እና ውዶቼ አዩብዬ ደግሞ 3 ዓመት ሊሆነው ነው ኦገስት ላይ። አሁን አይደል የተወለደው? እንግዲህ አሁን የተወለደው ያያችሁት አሁን በቅርብ ነው። ወልጄው እንዴት ጥብጥዬ ልጅ አቅፌ ነበር። አይረ ወዲህ ውስጥ የነበረ ጊዜ ራሱ በጣም ቅርብ ነው ይመስለኝ። ግን ጊዜው እንዴት ይሮጣል መሰላችሁ? በጣም ነው የሚሮጠው ጋይስ። ከጊዜ ጋር እንደዛ ካሮጥን በስተቀር አደጋ ነው። እና ይሄውላችሁ እንግዲህ ስለ ያዕቆብ ስነግራችሁ ያዕቆብዬ በጣም ስማርት ልጅ ነው። በነገራችን ላይ በጣም ስማርት ነው። የሚፈልጋቸው ነገሮች ልክ እነዚህ ፎከስ የሚያደርግባቸው ነገሮች ላይ በጣም ጎበዝ ነው። ልክ በየጊዜው ታዲያ ይቀያየራል። ምንድነው የሚቀያየረው ካላችሁ፣ አንድ ነገር ከወደደ አንድ ነገር ማድረግ ከጀመረ አንድ ሰሞን ያንን ነገር ያደርጋል። ደግሞ ከዛ በኋላ ያንን ደግሞ ይተውና ሌላ ነገር ይተካል። አሁንም ደግሞ ያንን ይተውና ሌላ ነገር ይተካል። ሶ ሁሌም አያርፍም ማለት ነው። ሁሌ ስራ ላይ ነው ጋይስ። በጣም ሃርድ ወርከር ነው። እና ልክ አንዱ ሲያልቅበት ወይም ደግሞ አንዱ ሲያሰለቸው አንዱን ይጀምራል። አንዱ ሲያሰለቸው አንዱን ይጀምራል። አሁን 2014 የዛሬ
አንድ አመት ከምናምን ማለት ነው እንግዲህ 2 አመት አልሆነውም ለምትሉ ዲሴምበር ላይ ስለነበረ እና የዛን ጊዜ አሁን የጀመረው የነበረው ወደ ቸርች መሮጥ ነበር። ምን ወደ ቸርች ምን እንደታየው አላውቅም። ብቻ ግን ደውሎቹን ይወዳል፣ ተመስጦ ያያል፣ እቤቱን በጣም ደስ ይለዋል ምናምን ነገር በቃ እንደዚህ ቆሞ ነው የሚጠብቀው የደውል እስኪደወል ድረስ። እንደዚህ ውስጡን ያያል፣ እላዩን ያያል። በቃ ቸርች ፍቅር ይዞት ነበረ ማለት ነው ወዶች። ካዲያ የቸርች ፍቅር ደግሞ እንደዚህ ዝም ብሎ ሳይሆን የያዘው እንዴት ነው ካላችሁ ኦቨር የሆነ ፍቅር ነው የያዘው። በቃ የዛን ጊዜ እኔ መኪና ስላልነበረኝ ታክሲ ነው የሚያደርሰው የነበረው ሲያመጣው። ምሰራ ቀን ግን እኔ ነበርኩኝ የማደርሰው ማለት ነው በጠዋት። የዛን ለታ ታዲያ እብድብድ ነበር የሚጫወተው። እብድብድ ወደዛ ይሮጥብኛል። ወደዛ ሲሮጥብኝ ተከትየው መሮጥ። ከዛ መንገድ ላይ ቁጭ ይልብኛል። መንገድ ላይ ወደዛ ካልሄድኩ ብሎ በጣም አደጋ ነበረ ጋይስ። እንደውም የዛን ጊዜ መጎተትም እችላለሁ፣ የሆነ እንትን ብድግም ማድረግ እችላለሁ። አሁን ቢሆንስ አሁን አልሐምዱሊላህ አንድ ነገር ታውቃላችሁ፣ አንድ ነገር እንትን ሲል በቃ አላህ የምትችሉትን ነገር ወይም ነው ፈጣሪያችሁ የምትችሉትን ነገር ነው የሚሰጣችሁ። በነገራችን ላይ የማትችሉትን ነገር አይሰጣችሁም። በምትችሉት ነገር ነው የሚፈትናችሁ። ምን ያህል ጠንካራ መሆናችሁን ወይም ደግሞ ልክ ሲፈን ይሄን ብሰጣት ትቋቋሟለች ወይም ደግሞ ለእንትና ይሄንን ብሰጣት የምትቋቋመው ነው የምሰጣት ብሎ ልክ ኦቨር የሆነ እነዚህ ስፔሻል ልጆች ያላቸው አሁን በጣም ስፔሻል የሆኑ ልጆች ያላቸው ሰዎች ፈጣሪ መርጧቸው ነው የሰጣቸው። ስለማይወዳቸው አይደለም። አሁን እኔ የሆነ ማነው ሊያናት ምናምን ነገር ፈጣሪ ቢወድሽ ኖሮ እንደዚህ አይነት ልጅ አይሰጥሽም ነበር ብላ ስትናገር የሆነ ቪዲዮ ቀንጭበው አይቼ ፈጣሪ ስለሚወዳችሁ ነው በነገራችን ላይ ስፔሻል የሆነ ልጅ የሚሰጣችሁ። ትችያለሽ ሰላመነብሽ ማለት ነው። ያንን ልጅን ደግሞ በስርዓቱ ተንከባክበሽ ፍቅር ሰተሽ ኦኬ። እንደዚህ አይነት ልጆች እንትናቸው በቃ ይሄ ነጭ ወረቀት አለ አይደል? ምንም ያልተጻፈባቸው በእነሱ ትጸድቃላችሁ በነገራችን ላይ ማለት ነው። ኃላፊነታችሁን ከተወጣችሁ ተመርጣችሁ ነው የተሰጣችሁ። እናንተ ኃጢአተኛ ስለሆናችሁ ወይም ደግሞ ክፎች ስለሆናችሁ አይደለም የተሰጣችሁት። በጣም ንጹህ ልብ ስላላችሁ በጣም ጥሩ ሰዎች ስለሆናችሁ ያንን ነገርን መቋቋም እንደምትችሉ ስለሚያውቅ ፈጣሪ እናንተን መርጦ እነዛ ልጆችን እየሰጣችሁ በነገራችን ላይ እንደዛ ያው በእኛ ሀገር በነገራችን ላይ እርግማን ነው እንደዛ ነው። በጣም ብዙ ነገሮች የሚባሉ ነገሮች አሉ አይደለም። ፈጣሪ ሲወድሽ ስፔሻል የሆነ ልጅ ይሰጥሻል። አንቺም ደግሞ የምትችውን ነገር ነው የሚሰጥሽ፣ የምትንከባከቢውን ልጅ ነው የሚሰጥሽ። ከዛ በኋላ ኃላፊነትሽን ተወጥተሽ ያንን ልጅ ለቁም ነገር ካደረግሽ የምትችውን ነገር ካደረግሽ በዛ ልጅ ምን ኃጢአተኛ ብትሆኚ ራሱ በዛ ልጅ የእውነት ነው የምላችሁ ትጸድቂያለሽ። ገነት ነው የምትገቢው። በቃ አለቀ። የእውነት ነው የምላችሁና ይሄውላችሁ ውዶቼ የምትችሉትን ነገር ነው ፈጣሪ የሚሰጣችሁና እኔም የምችለውን ነገር ነው የሰጠኝ። በነገራችን ላይ ያ አንዳንዴ ቀላል ነገር አይደለም። ቀላል ነው እያልኳቸው አይደለም፣ ከባድ ነው። ግን የምትችሉትን ነገር ነው። አንዳንድ ሰዎች ቢሆኑ በቃ ስንት አይነት በሽታ ሊመጣባቸው ይችላል። ስኳር፣ ደም ግፊት፣ በቃ በጣም ብዙ አይነት በሽታዎች ሊመጣባቸው ይችላል እንደዚህ አይነት ነገር ቢሰጣቸው። እናንተ ግን ጤነኛ ሆናችሁ ቆንጆ ሆናችሁ ራሳችሁን ጠብቃችሁ ምናምን ነገር ልጆቻችሁንም ጠብቃችሁ ትኖራላችሁ ማለት ነው። ይኸውላችሁ ይሄንኛው ታዲያ ምንድነው ካላችሁ ከፈጣሪ ስትወደዱ ነው የሚሰጣችሁና ውዶቼ ወደ ሌላ ነገር ገባሁኝ። ያው እኔ ለማውራት የፈለኩት የነበረው ያዕቆብ ምን ላይ ነው ያለው የሚለውን ነገር ነበረ ለማውራት የፈለኩት። ግን ለማንኛውም ግን እቀጥልበታለሁ። ያዕቆብዬ እንግዲህ የዛን ጊዜ ወደ ቸርች ነበር የሚሮጠው። ያው እውነት ነው የምላችሁ እኔ አልዋሻችሁም። እኔ ቸርች ልውሰደው እንደ ብዬ ሁሉ ነበር ልውሰደው ሄዶ እሁድ ሄዶ ምናልባት የሚወድ ከሆነ ይመሰጥ ሄዶ ሲላሳ እንደዛ ብዬ ነበር። የእውነት ነው የምላችሁና እሁድ ቀን ልውሰደውና ያው ደውሉንም ያያል፣ ሰዎቹ ምን እንደሚያደርጉ ያያል ስላችሁ ይሄን ያህል ኢንተረስት ካለው ይሄን ያህል ቸርች ፍቅር ካለው ለምን አልወስደውም ብዬ አስቤ ነበረ ማለት ነው ወዶቼ። እና ከዛ በኋላ አቆመ። ጽላው ይሄ እንደዚህ ክችል የሚለውን ነገር ማለት ነው እንደደውል አይነት ነገሩን ገዛሁለትና
ለሊቱን እንዳለ እንዲህ ሲያደርገው አደረ አልኳቸው። አንድ ቀለታ የዛለታ ነው በቃ አስነጥሶት ይወጣለት። የእውነት ነው የምላችሁ እንቅልፍ ወሰደው ታውቃላችሁ። በእንቅልፍ ልቡ ኪችል አብዲት የደነገጥኩት የዛለታ እኔም ተኝቼ ነበረ። ደግሞ በጣም ነው የምጮኸው። በእንቅልፍ ልቡ ነው ተኝቶ እንደዚህ ኪችል ሲያረጋል ልቤ ወከክ ነው ያለው የዛለታና ውዶቼ እንደዛ ነው እላቸዋለሁ። ያንን ተወ የዛን ጊዜ ተወ። አንድ ነገር ሲጀምር እንዴት አድርገው ማስተው እንዳለባቸው የሆነ የተማሩት ነው። እንግዲህ ስንት አመት መሰላችሁ የምትማሩት? እኔ በነገራችን ላይ እሱን ነገር ለመማር እየተጣጣርኩኝ ነው በአሁን ሰዓት ማለት ነው። የሚያስፈልጉኝ ነጥቦችን እያሟላው ነው ያለሁት። ያው እሱን እማራለሁ ብዬ እና ውዶቼ እዚህ ሀገር ኩራቶር ይሉታል። እሱን ለመማር ብዙ አመት ተምረውበት ብዙ አመት እንትን ያላቸው ልምድ ያላቸው ሰዎች እነሱ ራሱ መፍትሄ ማምጣት አልቻሉም። የያዕቆብን እንዴት አድርገው ማስቆም እንዳለባቸው ማለት ነው። ጋይስ እንዴት ነው ማስቆመው ስላችሁ አይ ዶንት ኖ። እስቲ ልክ የሆነ ነገር ሲጀምር እኔ ነኝ የሱ ዶክተር፣ የሱ ኩራቶር፣ የሱ ሁሉ ነገሩ፣ የሱ ቴራፒስት ሁሉ ነገሩ እኔ ነኝ። አንድ ነገር ሲጀምር እነሱ መፍትሄ ማምጣት አለባቸው። እንደዚህ ብታደርግ እንደዚህ ልክ የሆነ እንትን ማለት አለባቸው አይደል? እነሱ ግን ልክ ያንን ነገር እንዴት አድርገው ማስቆም እንዳለባቸው አያውቁም፣ ወይም ደግሞ እንዴት አድርገው መርዳት እንዳለባቸው አያውቁም። ከዛ በኋላ ልክ ሲያቆም አቆመ እኮ ደስ ብሎኝ ነው የምነግራቸው። ሲጠይቁኝ ማለት ነው ይደውሉ ነው ይጠይቁኝ። ከዛ አቆመ እኮ ስላል እንዴት አድርገሽ አስቆምሽው? የተማሩበት ነው ይኸውላችሁ። ለዛ እኮ ነው እናት ዶክተር ነች፣ ሁሉ ነገር ናት ጋይስ፣ ስፔሻሊስት ናት እናት። ተምራበትም ሳይሆን ብቻ ስፔሻሊስት ናት። እኔ የተማርኩትን ትምህርት ማለት ነው ከስፔሻል ልጆች ጋር መስራት ትችላላችሁ። ልክ ብቻ የተለያየ ቦታ መስራት ትችላላችሁ። ግን እነሱ በጣም የተማሩበት በዚህ ነገር ብቻ ነው፣ በኮሙኒኬሽን እንዴት አድርገው ኮሙኒኬት ማድረግ እንዳለባቸው፣ እንዴት አንድ ነገር ግን እነሱ ራሱ ማድረግ የማይችሉትን ነገር ማስቆም የማይችሉትን ነገር እኔ ነኝ ማለት ነው እንትን እምለው። ይኸውላችሁ እኔ የልጆቼ ዶክተር ነኝ፣ ስፔሻሊስት ነኝ ጋይስ። የእውነት I'm so proud of myself guys። በጣም በራሴ ዲል አለ ገረማለሁ፣ በቃ ደነቃለሁ ማለት ነው ጋይስ። እና ያዕቆብ እንግዲህ አሁን ያንን የቸርቹን ነገር አቁሞ ነበር። አሁንም ትንሽ ቸርች ሳይ ይመሰጣል፣ ደስ ይለዋል፣ ቆሞ ማየት ይፈልጋል ምናምን ነገር። አሁን የቸርቹ ከውስጡ ልቅ ብሎ አልወጣለት። ጊዜ ሳስበው እንደው ይዤው ልሂድ እንደ እሑድ ቀን ብዬ አስባለሁ። ይሄ በእርግጥ በጣም ጥሩ አይደለም። እኔ እንዲያይ ነው እንጂ የሃይማኖቱን እንዲከተል አይደለም። ግን ምንድነው ውስጡ የሚደረገው ነገር ወይም ደግሞ የሆነ ነገሩን እንዲያይ ይፈልጋል። ምናልባት ትክክል ላልሆን ይችላል። ግን ልጁ በጣም ፍላጎት ስላለው ለምን ፍላጎቱን ገድብበታለሁ ይዞ ልውሰደው እንደ እያልኩኝ አስባለሁ አንዳንድ ጊዜ ማለት ነው። አሁን ለምን ብትሉ ቸርች ጋር በቸርች ስናልፍ ቆሙ መስመሰጥ ስለሚወድ ማየት ስለሚወድ ደውል ስለሚጠብቅ ምናምን ነገር ማለት ነው ውዶቼ። ምናልባት ትክክል ላልሆን ይችላል ነው ግን እስከዛሬ ድረስ ደፍሬ ያላደረኩትም ላርገው እንደ እያልኩኝ አስባለሁኝ እንጂ። እና አሁን ደግሞ ሌላ ነገር ምን ጀመረ መሰላችሁ? እንደዚህ ነገሮችን ማሽከርከር ማለት ነው። አቤት ማሽከርከር ትጠላላችሁ! እንዴት እንደሚችልበት እኔ ላድርግ ስል እዛ ነው ድቅ የሚልብኝ። ብርጭቆ ትላለህ። ብርጭቆቼ እንዳለ አልቀዋል። ምንም ብርጭቆ የለኝም። ገዛለሁ፣ ይሰበራል፣ ይገዛለሁ፣ ይሰበራል። አሁን መግዛቱንም አቁሜያለሁ ማለት ነው። ብርጭቆ የለኝም። ብርጭቆ የፕላስቲክ መግዛት ጀመርኩ መጨረሻ ላይ። አሁን ሁለት ብርጭቆ ለእንትን ቀርተዋል፣ እንዳሉ ተሰብረዋል። እያሽከራከራቸው እንደው እንደዚህ አድርጎ ሽክር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  ከዛ በኋላ ዛሬ ካለፈች ነገ ካለፈች ተነገ ወዲያ ካለፈች ከዛ በኋላ ሲያሽከራክራት መሬት ዱብ የተሰበራለች ማለት ነው ጋይስ። እና አሁን ብርጭቆ በቃ ሁሉን ያየውን ነገር ሁሉ ነው የሚያሽከራክረው። በጣም የማሽከርከር ፍቅር አናቱ ላይ ነው። እና እንደዛ ነው። ሌላ ደግሞ አሁን በእርግጥ እንትኑን መስኮቱን አሁን እንትን አልኩበት፣ ምንድነው ቆለፍኩበት፣ ምንድነው ብቻ እንደዚህ በብሎን የሚገባ ነገር ነው። እሱን ይሄንንም ፈጣሪ አይኑን ያዝልኝ እንጂ ካየው ይሄኛውም ቀላል ነው ለመክፈት ለምትሉ ይሄ መስኮት ልትከፍቱት በጣም እኔ እስከመቼም ድረስ ይከፍተዋል ብዬ አላሰብኩም ነበር። እንደዚህ ተጭናችሁ ከዛ በኋላ ነው የምትከፍቱት። አንድ ነገር አንዲት ሰከንድ ካየ እናንተ ስታደርጉ ካየ
ካንዳንድ ያደርጋል ማለት ነው። እንዲች አይና ካንዳንድ በቃ ኮፒ ልክ የሚያደርገው ደግሞ የሚፈልገውን ነገር ነው ማለት ነው። ካንዳንድ ነው የሚያረጋት እና መስኮት እየከፈተ ብታዩ ልጆቹ ሊያበጭጩኝ አንድ ሰሞን አልኳቸው። ያዕቆብ ይከፍታል መስኮት፣ በእርግጥ እስከ መጨረሻ ድረስ አይከፈትም። አዩብ ደግሞ አስባችሁታል እንዴት አይታመንም። ይሄ መስኮት እስከ መጨረሻ ድረስ ሊከፈት ይችላል። እዛ ጋር የሆነች የምትነካ ነገር አለች። እሷን ከነካት ልም ነው በቃ። እና አልኳችሁ ልቤ ተሰቅሎ በቃ እቃ መወርወር ወደ ታች ወደ ሰዎቹ ጎረቤቶቼ እንትን ስሞታ ተናገሩ ለአከራዮቻችን። ወደ መሬት እየጣሉብን ነው እቃ እያሉ ይሄውላችሁ ክሬም ማለት ነው። ክሬም ከፋርማሲ የገዛሁትን ክሬም የሱ እዚህ ጋራ የሆነ ስለሚደርቅበት ለሱ ነው የተገዛው። ያ ክሬም ውድ ነው። አንከዋለሁ ጣል የሚፈልጉትን ነገር ሲሆን ደስ ይላችኋል፣ አንስተው ይጠቀማሉ። ታውቃላችሁ የእውነት በጣም ነው የገረመው። በነገራችን ላይ የሚጠቀሙበትን ነገር ሲሆን ከአንዳንድ ነው ላፍ ያደረጉት እሱ ሌላ እቃ ግን ያ እንትን አደረጉ ሰዎቹ ማለት ነው። በቃ ያልጣለው ነገር የለም። የሚጠቅማቸውን ወስደዋል፣ የማይጠቅማቸውን ደግሞ እንግዲህ ደውለው ተናግረዋል ማለት ነው። ከዛ ደግሞ አንድ ቀለታ ደግሞ በረንዳ ላይ ወጣና አልኳችሁ በረንዳዬ ፉል ነበረ። ልክ ካርቶን ማአት ካርቶን አልኳችሁ በረንዳዬ ላይ ያለው እጥለዋለሁኝ ብዬ አስቤ ነበረ። ከዛ በኋላ ደግሞ ልክ ቤቴ ውስጥ ቆሻሻ አላጠራቀም ልክ ትንሽ በዛ ሲል እንትን ብዬ በኋላ ስወጣ ጥለዋለሁኝ ብዬ እዛ ጋር አስቀምጬ ነበር። ቆሻሻውን ካርቶኑ ምኑን የአበባ እንትንም ነበረኝ እሱ ሁሉ ወደ መሬት። ከዛ በመስኮት አይቼ ዳሌ ሁሉ ቆሻሻ ምንድን ነው እሱ? እነዚህ ሰዎች ከቤታቸው ይሄ ሁሉ ቆሻሻ ወጥተው ለካ ልጄ ነው የወረወረው። ከዛ በኋላ አላችኋለሁ በረንዳ ላይ ወጣላለሁ ወለል ብሎ ምንም ነገር የለም። እንደው ውልል ብሏል። እንደው ጥርግ ነው የተደረገው። አቤት የደነገጥኩት ድንጋጤ! አቤት ቆሌ አቤት የደነገጥኩት! በእርግጥ ከዛ ግን ሳስበው ቆንጆ ያደርጋል። ያንን ካርቶን ለመጣል በጣም ይቸገር ነበር። ወደ ጥሎልኝ እነሱ ሰብስበው ጣሉልኝ። አመሰግናቸዋለሁ። ያው የሚጠቅማቸውን ነገር ቢወስዱ ችግር የለውም። ያው ሁሉ ቆሻሻ እና ወዶቼ እንደዛ ነው እላቸዋለሁ። ያዕቆብዬ በጣም ሰላም ነው ያለ። እውነት ነው የምላችሁ ማርዘም አልፈልግም ከዚህ በላይ በሌላን ጊዜ እመለስበታለሁ። እና ያዕቆብ እንደ ሆርሞኑ ሁሉ ይቀያየራል ማለት ነው። አሁን ደግሞ ትምህርት ቤት አልሄድም ማለት ጀመረ። መኪናዬ ውስጥ ቁጭ አንድ ሰዓት እዛ ጠብቀን አስተማሪዎቹ መጥተው ለምነው በቃ ወደ ትምህርት ቤት መግባት አይፈልግም። ከኔ ጋራ መኪና ውስጥ ቁጭ ማለት ነው የሚፈልግ። እና አሁን ደግሞ የጀመረው እሱን ነው። ይኸው ስንት ቀን ሆኖታል። ከዛ ደግሞ ልክ ወደ ውጪ ልንወጣ ወደ ትምህርት ቤት ልንሄድ 10 ደቂቃ ሲቀረን ማለት ነው ጫማውን አድርጌለት ምን ብዬለት፣ ኧረ የምን 10 ደቂቃ በቃ ሰዓቱ ሆኖ ማለት ነው። ጫማው ውልቅ ካልሲው ውልቅ ከት ይስቅባቸዋል። በቃ ፈን ነው የሚመስለው ማለት ነው። ውዶቼ እንደዛ ነው። ለማንኛውም ግን አወራቸዋለሁ ስለ አዩብም ስለ ያዕቆብ